በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የካቲት 23 በዚህች ቀን ቅዱስ ጊዮርጊስ ሊቀ ሰማዕታት አባቶቻችንን አድዋ ላይ የረዳበት ነው። የክቡር ፋሲለደስ ልጅ የከበረ ቅዱስ አውሳቢዎስ በሰማዕትነት አረፈ። የሴርኔሜኔሱ ሊቀ ጳጳሳት ሐዋርያው ሰማዕት ቅዱስ ፖሊካርፕስ መታሰቢያው ነው። ቅዱስ ጊዮርጊስ ሊቀ ሰማዕታት የካቲት 23 በዚህች ቀን ቅዱስ ጊዮርጊስ ሊቀ ሰማዕታት አባቶቻችንን አድዋ ላይ የረዳበት ነው። በዚያን ወራት ከጌታችን ከኢየሱስ ክርስቶስ ልደት ከ1854 ዓመት በኋላ የኢትዮጵያው ንጉሠ ነገሥት ዳግማዊ አጤ ምኒልክ በነገሱ በ26 ዓመት የሚኒልክ የጦር አለቃ ገበየሁ ድል ካደረጋቸው በኋላ እንደገና ሚኒልክም ወግተው ኢትዮጵያን በቀኝ አገዛዝ ሊገዙ የሮም ሰዎች መጡ። ከዚህም በኋላ የኢትዮጵያው ንጉሠ ነገሥት ዳግማዊ አጼ ምኒልክ መስከረም 7 ቀን 1888 ዓመተ ምህረት ላይ እግዚአብሔር በቸርነቱ እስካሁን ጠላት አጥፍቶ ሀገር አስፍቶ አኖረኝ። እኔም እስካሁን በእግዚአብሔር ቸርነት ገዛው። እንግዲህ ብሞትም ሞት የሁሉ ነውና ስለ እኔ ሞት አላዝንም። ደግሞ እግዚአብሔር አሳፍሮኝ አያውቅም፣ እንዲህም አያሳፍረኝም ብዬ አልጠራጠርም። አሁንም ሀገር የሚያጠፋ ሃይማኖት የሚለውጥ ጠላት እግዚአብሔር የወሰነልንን የባህር በር አልፎ መጥቷልና እኔም የሀገሬን ከብት ማለቅ የሰውን መድከም አይቼ እስካሁን ዝም ብለው ደግሞ እያለፈ እንደ ፍልፍል መሬት ይቆፍር ጀመረ። አሁን ግን በእግዚአብሔር ረዳትነት ሀገሬን አሳልፌ አልሰጥም። የሀገሬ ሰው ካሁን ቀደም የበደልኩህ አይመስለኝም። አንተም አሁን አላስቀየምኸኝም። ስለዚህ ስንቅህን ባህያ አመልህም በጉያህ ይዘህ ጉልበት ያለህ በጉልበትህ እርዳኝ፣ ጉልበት የሌለህ ለእጅህ፣ ለሚስትህ፣ ለልጅህ፣ ለሃይማኖትህ ስትል በሐዘን እርዳኝ። ወስልተህ የቀረህ ግን በኋላ ትጣላኛለህ። አልተውህም። ማርያምን በዚህ አማላጅ የለኝም። ዘመቻዬም በጥቅምት ነውና የሸዋ ሰው እስከ ጥቅምት እኩሌታ ድረስ ወረኢሉ ከተህ ላገኝህ ብለው አዋጅ አስነገሩ። ዳግመኛም በፈረሶቻቸው መጣብር ላይ በጦራቸው አንደበት ላይ የመስቀል ምልክት እንዲያደርጉ ጭፍሮቹን አዘዛቸው። መስቀል ጠላትን ድል አድራጊ እንደሆነ አስቀድሞ ያውቅ ነበርና። አዋጅን ካስነገሩት በኋላ ከዚያም ተነስቶ ወደ ትግራይ ክፍለ ሀገር ዘመቱና ከትግራይ አውራጃ አንዷ የምትሆን አድዋ የምትባል ሀገር ደረሱ። የሳህለ ማርያም ወይም ዳግማዊ ምኒልክ ሚስት ወለተ ሚካኤል ወይም እቴጌ ጣይቱም በንጉሱ ትእዛዝ ታቦተ ጊዮርጊስን አስይዘው ከሊቀ ጳጳሳቱ ከአባ ቴዎድሮስ እንዲሁም ከቀሳውስቱና ከመነኮሳቱ ጋራ ከንጉሱም ጋራ ወደ ጦርነቱ ተጓዘች። በዚያን ጊዜ የአክሱም ጽዮን መነኮሳትና ካህናት የእመቤታችንን ስዕል ይዘው ወደ ንጉሱ ወደ ምኒልክ መጥተው ከሊቀ ጳጳሳቱ ከነ አቡነ ማቴዎስ ጋራ ተቀላቀሉ። ከዚያም ሌሊቱን ሙሉ ጸሎተ ምህላ ሲያደርሱ አደሩ። ቅዳሜ ማታ ለእሁድ አጥቢያ የካቲት 22 ቀን ነው። ንጉሱ ሳህለ ማርያም ምኒልክ የጦር ልብሱን ለብሰው ከነሰራዊቶቻቸው ጋራ ወደ ጦር ግንባር ሄደ። ከዚያም ከሮማውያን የጠላት ጦር ጋራ ተገናኝቶ ከሌሊቱ 11 ሰዓት ጦርነቱ ጀመረ። የንጉስ የሳህለ ማርያም የምኒልክ ሚስት ወለተ ሚካኤል እቴጌ ጣይቱም ሌሊት በታቦተ ቅዱስ ጊዮርጊስና በእመቤታችን ስዕል ፊት በጸሎትና በስግደት እያደረች ሲነጋ ወደ ጦርነቱ ቦታ በመሄድ እጅግ ለሚያስደንቅ ያነጋገሯ ኃይለ ቃል በጦርነቱ መካከል እየተገኘች ለንጉሱ ወታደሮች የሞራልና የብርታት ድጋፍ ትሰጣቸው ነበረ። በእውነትም ለተመለከታት ሁሉ እንደ ኃይለኛ ተጋዳይ አርበኛ ትመስል ነበር እንጂ የሴቶች የተፈጥሮ ባህሪ በእርሷ ላይ አይታይባትም ነበረ። የንጉሱ ወታደሮችም የንግስቲቱን የጀግንነት አነጋገር በሰሙ ጊዜ በእሳት ላይ እንደተጣደ የብረት ምጣድ ልባቸው ጋለ። ይልቁንም ላም እንዳየ አንበሳና የፍየል መንጋ እንዳየ ነብር እየተወረወሩ በጦርነቱ መካከል በመግባት የጠላትን ጦር በሰይፍ ይጨፈጭፋቸው ነበረ።
መጽሐፍ ሹመትን ሽልማትን ያየ አርበኛ ከጦርነት ከሰልፍ ወደ ኋላ አያፈገፍግም ብሎ ተናግሯልና በዚያም ጊዜ ንጉሱ ሳህለ ማርያም ምኒልክ በጦርነቱ መካከል ሳለ ሊቀ ጳጳሳቱ አባ ማቴዎስ እንዲሁም የአክሱም መነኮሳትና ሌሎች ካህናት በሙሉ ታቦተ ጊዮርጊስንና ስዕለ ማርያምን ይዘው ከንጉሱ በስተኋላ በደጅነት ቆመው ጸሎተ ምህላ ያደርሱ ነበረ። ንግስቲቱ ወለተ ሚካኤልም እቴጌ ጣይቱም በጸሎት ጊዜ በመዓልትም በሌሊትም ከነሱ አትለይም ነበረ። የጽዮን አገልጋዮችም በእግዚአብሔር የሕጉ ታቦት ፊት መለከት ይነፉ ነበረ። በዚህም ዕለት ይኸውም የካቲት 23 ቀን በሮማውያንና በኢትዮጵያውያን መካከል ከፍተኛ ጦርነት ሆነ። በዚህም ጊዜ በሰማይ ታላቅ ተአምር ተደረገ። ማለትም የቀስተ ደመና ምልክት ታየ። ከዚያም ከቀስተ ደመናው ውስጥ መልኩ አረንጓዴ የመሰለ ጢስ ይወጣ ነበረ። ከዚህም ጢስ ውስጥ እንደ ክረምት ነጎድጓድ ያለ ድምፅ ተሰማ። ከዚህም የነጎድጓድ ድምፅ የተነሳ በሮማውያን ወታደሮች ዘንድ ከፍተኛ ድንጋጤና ሽብር ሆነ። ለመዋጋት አልቻሉም። ይልቁኑ ኃያሉ ገበሬ ተአምር ማር ቅዱስ ጊዮርጊስ በአምባ ላይ ፈረሱ ተቀምጦ ከነፋስ ሩጫ ይልቅ እየፈጠነ በአየር ላይ በተገለጸ ጊዜ በግንባራቸው ፍግም ፍግም እያሉ ወደቁ። የኢትዮጵያ ሕዝብ አምላካቸው ሊረዳቸው መጣ። እንግዲህ ማን ያድነናል አሉ። ምድርም ጠበባቸው። በዚህ ጊዜ የኢትዮጵያ ሰራዊት የሮምን የጦር ሰራዊት ፈጇቸው። የተረፉትንም ማረኳቸው። ፈጽመውም እስከሚያጠፋቸው ድረስ በሮማውያን ላይ በእግዚአብሔር ስልጣን የኢትዮጵያን እጅ እየበረታ ሄደ። ከዚያም በኋላ የኢትዮጵያ ንጉሠ ነገሥት ሳህለ ማርያም ምኒልክ በእግዚአብሔር ኃይልና በተአምራት አድራጊው በቅዱስ ጊዮርጊስ ተራዳይነት የሮማውያንን የጦር ሰራዊት ድል አደረጋቸው። የድል አክሊል ተቀዳጅተው ተመለሱ። ስለዚህም በዳዊት የምስጋና ቃል የድል ዘመድ አቀዳጀን የድል ዘውድም አቀዳጀን፣ የእግዚአብሔር ባለ ዘመኔ ሁሉ አመሰግንሃለሁ፣ ለፈጣሪዬ እዘምራለሁ አለ። ሕዝቡም ሁሉ በክብር ከፍ ከፍ ያለ እግዚአብሔርን በፍጹም ምስጋና እናመሰግነዋለን፣ የሮማውያንን ኃይል ቀጥቅጦ አጥፍቷልና ሰርጎቶቻቸውንም ሰባብሯልና ሰረገሎቻቸውንም ሰባብሯልና ሰራዊቱንም ሁሉ በምድር ላይ በትኗልና እያሉ አመሰገኑ። በፈጣሪው በኢየሱስ ክርስቶስ ኃይል በጦርነቱ መካከል የረዳው ቅዱስ ጊዮርጊስንም በፍጹም ማድነቅ አደነቁ። የሮማም የጦር ሰራዊት በኢትዮጵያውያን ፊት ተዋረዱ። ዳግመኛም በኢትዮጵያ ላይ ራሳቸውን ከፍ ከፍ አላደረጉም። በምኒልክም ዘመነ መንግስት ኢትዮጵያ ከጦርነት ለ40 ዓመት ያህል አረፈች። የኢትዮጵያው ንጉሠ ነገሥት ምኒልክ ከአድዋ ጦርነት ከተመለሱ በኋላ በአዲስ አበባ በምትባል ከተማው መካከል በቅዱስ ጊዮርጊስ ስም ቤተ ክርስቲያን አሰራ። ስሟንም ገነተ ጽጌ ብለው ሰየሟት። ቅዱስ ጊዮርጊስ በጦርነት ቦታ ሁሉ ይረዳው ነበርና ልመና ክብሩ በእኛ ለዘላለሙ በእውነት ይደረግልን፣ በረከቱም ከእኛ ጋር ትሁን። እኛንም በቅዱስ ጊዮርጊስ አማላጅነት ይማረን ለዘላለሙ አሜን አሜን ይማረን። በዚህችም ቀን የክቡር ፋሲለደስ ልጅ የከበረ አውሳቢዎስ በሰማዕትነት አረፈ። ይህም የከበረ ፋሲለደስ ለአንጾኪያ መንግስት የሰራዊት አለቃ ነው። ለመንግስት ልጆችም አባታቸው ነው። እርሱም ከፋርስ ሰዎች ጋር በጦርነት ውስጥ እያለ ዲዮቅልጥያኖስ የክብር ባለቤት ጌታችን ክርስቶስን ክዶ ጣዖትን እንዳመለከ ሰማ። እጅግ አዝኖ ወደ ልጁ ወደ አውሳቢዎስ ልኮ ይህንን ነገረው። የከበሩ የቤተ መንግስት ሰዎች ዘመዶችን ዳግመኛ ጠራቸው። እነርሱም የንጉሥ ልጅ ዩስጦስ፣ አባዲር፣ ገላውዲዮስና ቴዎድሮስ ከእነርሳቸውም ጋር ያሉትን ጠርቶ ስለ ከሃዲው ንጉሥ ነገራቸው። ሁሉም እጅግ አዘኑ። ዳግመኛም እንዲህ አላቸው፣ እኔ ስለ ፈጣሪዬ ስለ ክርስቶስ ስም ደሜን አፈሳለሁ። ሁሉም በዚህ በጎ ምክር ተስማምተው እርስ በርሳቸው ተማማሉ። ጠላቶቻቸውንም ድል አድርገው ወደ ሀገራቸው በተመለሱ ጊዜ ንጉሱ ከነሰራዊቱ ጋር ወጥቶ በደስታ ተቀበሏቸው። ከዚህም በኋላ የቅዱስ ፊቄጦር አባት ህርማኖስ ለቅዱሳኑ ጣዖትን እንዲያቀርብላቸውና እንዲሰግዱለት ንጉሱ መከረው። ንጉሱም ህርማኖስ እንደመከረው አደረገ። በዚያን ጊዜ ቅዱሳንን ጠርቶ እንዲህ አላቸው፣ እኔ እጅግ እንደምወዳችሁ እናንተ ታውቃላችሁ።
አሁንም ለአጵሎን ሰግዳችሁ ልቤን ደስ ታሰኙ ዘንድ ከእናንተ ሻለሁ አላቸው። ቅዱሳንም ሰምተው እጅግ ተቆጡ። አውሳቢዎስም ንጉሡን ሊገድል ሰይፉን መዘዘ። ንጉሡም ሸሽቶ ተሸሸገ። ከንጉሡም ባለሟሎች ብዙዎቹን ሰራዊቱንም ጭምር ገደለ። የከበረ ፋሲለደስም ባይከለክላቸው ከንጉሥ ቤት ምንም ሰው ባላስቀረላቸው ነበረ። ከዚያ በኋላ ደግሞ አውሳቢዎስን ወደ ግብፅ አገር ወሰደው። በዚያ ይገድሉት ዘንድ ህርማኖስ ንጉሡን መከረው። እርሱም በዚያች አገር ከኖረ የአገሩ ሰዎችም በላይህ ያስነሳብሃልና ያሰብከውን ምን መስራት አትችልም አለው። ንጉሡ ቅዱስ አውሳቢዎስን ጽኑ ስቃይን ያሰቃዩት ዘንድ ወደ ግብፅ አገር ወደ ቅፍጥ ገዥ ሉልያኖስ ዘንድ እንዲወስዱት ጻፈ። ወደ መኮንን ሉልያኖስን በደረሰ ጊዜ በመንኮራኩር ህዋሳቱን በመቆራረጥ በግርፋት አሰቃዩት። ዳግመኛም በብረት ምጣድ ውስጥ አበሰሉት። ጌታችንም መልአኩን ልኮ ከመከራ ሁሉ አዳነው። አጽናንቶና ረጋግቶ ያለ ጉዳት አስነሳው። ነፍሱን ተድላ ደስታ ወዳለበት ገነት ወሰዳት። የጻድቃንና የሰማዕታትም መኖሪያ አየ። ለእርሱና ለአባቱ ለዘመዶቹም ያዘጋጀላቸውን ቦታዎች አይቶ ነፍሱ እጅግ ደስ አላት። ከዚያ በኋላ ወደ እሳት ማንደጃ ውስጥ ይጨምሩት ዘንድ መኮንኑ አዘዘ። ያን ጊዜ ከእግዚአብሔር የታዘዘ መልአክ ወርዶ እሳቱን እንደ ጠላ ቀዝቅዞ ያለ ጥፋት የከበረ አውሳቢዎስን አወጣው። መኮንን ሆይ ራሱን በሰይፍ እንዲቆርጡ እዘዝ፣ ከእርሱም ትግል ታርፋለህ። እርሱም የአውሳቢዎስን የከበረች ራሱን በሰይፍ ይቆርጡ ዘንድ አዘዘና ቆረጡት። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። ቅዱስ ፓሊፓርፕስ ሐዋርያዊ ሰማዕት። በዚህችም ቀን የሰርሚኑ ሊቀ ጳጳስ ሐዋርያው ሰማዕት ቅዱስ ፓሊፓርፕስ መታሰቢያው ነው። ቅዱስ ፓሊፓርፕስ የተወለደው ከክርስቲያን ቤተሰቦች በ70 ዓመተ ምህረት በጥንታዊቷ ሰርኒስ ከተማ ቱርክ ውስጥ የአሁኗ አዝሚር ነው። ቤተሰቦቹም በልጅነቱ ስላጣ ካሊስታ የተባለች እጅግ ክርስቲያን አሳድገዋለች። ከእርሷም በኋላ የሰርሚኒስ ከተማ ጳጳስ ቡኩሎስ ወስዶ ትምህርት ሃይማኖትን በሚገባ እያስተማረ አሳድጎታል። ይህ ቅዱስ ቡኩሎስ የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር ስለነበረ ቅዱስ ፓሊፓርፕስን ዮሐንስ ወንጌላዊውን እና ሌሎቹን ሐዋርያት የማግኘት እድል ነበረው። ቅዱስ ቡኩሎስ ቅንነቱንና ትጋቱን አይቶ ዲቁና ሾመው። ቀጥሎም ቅስና ሾመው። የቅርብ ረዳቱ አደረገው። ቅዱስ ዮሐንስ ወንጌላዊ ሐዋርያዊ ጉዞ በሚደረግበትም ወቅት አስከትሎ ይሄድ ነበረ። ከሌሎች ሐዋርያት ረዘም ላለ ጊዜ በምድር ላይ ስለነበረ ለብዙ ዓመታት የእርሱ ደቀ መዝሙር ሆነ። ቅዱስ ፑሉኮርኮስ ካረፈ በኋላ ቅዱስ ዮሐንስ የሰርሚኒስ ከተማ ጳጳስ አድርጎ ሾሞታል። ቅዱስ ፓሊፓርፕስ ወንጌልን ከሐዋርያት በተለይም ከዮሐንስ በቀጥታ እየሰማ ያደገ የሐዋርያትን ትውፊት በሚገባ የወረሰ በስራዎቹ በሙሉ እነርሱን መስሎ እነርሱን አህሎ የተነሳ አባት ነው። የሰርሚኒስ ቤተ ክርስቲያን በሚገባ እየጠበቀና በካህናትና በምእመናን ዘንድም እጅግ ተወዳጅ የነበረ አባት ነው። ብዙ ደቀ መዛሙርትንም ያፈራ ሲሆን ከነዚህም ታላላቆች ቅዱስ ሄልኒዮስ እና ቅዱስ ፓፒያስ ይገኙበታል። የአንጾኪያው ቅዱስ ጳጳስ አግናጤዎስ ቅዱስ ፓሊፓርፕስን እጅግ ይወደውና ያከብረው ነበረ። ሁለቱ ቅዱሳን ሰፊ የሆነ የእድሜ ልዩነት የነበራቸው ቢሆንም በሐዋርያት መካከል አዋቂውም ሕፃኑም ቃላቸው ለመስማት ይሰበሰብ ስለነበረ በዚያ ተዋወቁ። ስለዚህም ሁለቱም የዮሐንስን ወንጌል ደቀ መዛሙርት ናቸው። ቅዱስ አግናጤዎስ ለሰማዕትነት ወደ ሮም ሲጓዝ በመጨረሻ ጊዜ ተገናኝተው እንዲህ ብለዋል። የአንጾኪያም ቤተ ክርስቲያን አደራ፣ እኔ መልእክት ላልጽፍላችሁ አብያተ ክርስቲያናት አንተ ጻፍላቸው። በዚህም ምክንያት ለፊልጶስ ክርስቲያኖች ደብዳቤ ጽፎ ለሌሎች አብያተ ክርስቲያናት የተጻፈ የአግናጤዎስ መልእክትንም ጨምሮ ልኮላቸዋል። በመጨረሻም ቅዱስ አግናጤዎስ ለግሉ በስሙ ደብዳቤ ጽፎለታል። ይህም ለግለሰብ የጻፈው ብቸኛ መልእክት ነው። ቅዱስ ፓሊፓርፕስ ጠንካራ የኦርቶዶክስ እምነት ጠበቃ ነበረ። ዘመኑ መናፍቃን ከቀናቸው የሐዋርያት ትምህርት የወጣ ልዩ ልዩ ትምህርቶችን ያፈሉበትና ምእመናንን የሚያደናግሩበት ወቅት ስለነበረ እነሱን በመርታት ትክክለኛውን የሐዋርያትን ወንጌል ያስተምር ነበረ። በምንፍቅና ትምህርት የተወሰዱ ብዙዎችንም ወደ ቀናች ትምህርታቸው መልሷቸዋል። ደቀ መዛሙርቱንም ልጆቼ ባካቸው ከስህተት ራቁ እያለ በተደጋጋሚ ይመክራቸው ነበረ። በአስተምህሮቱም ሁሉ ምሁሩን ወንጌላዊ ዮሐንስን ይመስል ነበረ። ለምሳሌ ወደ ፊልጶስዮስ ከጻፈው መልእክቱ ብለን ብንመለከት
ማንም ኢየሱስ በስጋ እንደመጣ የማርያምን ጸረ ክርስቶስ ነው፣ በመስቀል ላይ መከራ መቀበሉን የማያምንም ዲያብሎስ ነው። ማንም የክርስቶስን ትምህርት ለራሱ እንደሚመቸው የሚያጣምም ትንሣኤና የመጨረሻ ፍርድ የለም የሚል ይህም የሰይጣን የበኩር ልጅ ነው። ይህም ነገረ ሥጋዌን የካዱትን በሚመለከት የጻፈው ሲሆን ከሐዋርያው ቃል ጋራ በእጅጉ ይመሳሰላል። የእግዚአብሔርን መንፈስ በዚህ ታውቃላችሁ፣ ኢየሱስ ክርስቶስ በስጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስም በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ይህም የክርስቶስ ታዋቂዎች መንፈስ ነው። ይህም እንደሚመጣ ሰምታችኋል። አንደኛ ዮሐንስ ምዕራፍ 4 ቁጥር 3። በእስያ ብቻ ሳይሆን ሮም ድረስ ሐዋርያው ጉዞ በማድረግ በዚያ በነበሩ መናፍቃን የተወሰዱትን ምእመናንን አስተምሮ መልሷል። ቅዱስ ፖሊካርፕስ ከሐዋርያት ትምህርት የወጣ አስተምህሮ ሲሰማ ያለቅስ ነበረ። እጅግም ስለሚዘገንነው ስፍራውን ለቆ ይወጣ ነበረ። ይህንንም ከሐዋርያት ዮሐንስ እንደተማረው ያደርግ ነበረ። በነገር ሁሉ እርሱን ይመስለው ነበርና። ቅዱስ ሄርኔዎስም ቅዱስ ፖሊካርፕስ እንዲህ ሲል በማለት ጽፏል። ቅዱስ ዮሐንስ ወንጌላዊ በኤፌሶን 1 መታጠቢያ ክፍል ሲገባ መናፍቁ ቀርኔጦስ አየውና ከዚህ እንሸሽ፣ የእውነት ጠላቷ ቀርኔጦስ በዚህ አለና እያለ ወዲያውኑ ክፍሉን ለቆ ወጣ። እርሱም ቀንደኛ የሆኑ መናፍቃንን መንገድ ላይ በሚገኝበት ጊዜ እንዲሁ ያደርግ ነበረ። ወደ ሮም በተጓዘበት ወቅት መርቅያን የተባለውን መናፍቅ አየውና ትኩር ብሎ በመመልከት ሲቃወመው መርቅያን ታውቀኛለህን አለው። ፖሊካርፕስም አዎን አውቃለሁ፣ አንተ የዲያብሎስ የበኩር ልጁ ነህ ብሎ መልሶለታል። ቅዱስ ሄርኔዎስም ለመናፍቃን ምላሽ በመጻፉ መጽሐፍ ውስጥ ፍሎርኒስ የተባለው መናፍቅ መልስ በመሰጠበት ክፍል ስለ ፖሊካርፕስ እንዲህ ሲል ዘግቦታል። ነገር ግን ይህ ቅዱስ ፖሊካርፕስ ነው። እንደናንተ ትምህርት ያለ የተሳሳተ ትምህርት ሲሰማ እንደ ልማዱ ፈጥኖ ጆሮውን በመያዝ እንዲህ በማለት ይጮሃል። አቤቱ ቸር ፈጣሪ ሆይ እስከዚህ ዘመን ኖረህ ድረስ ያቆየኸኝን ይህንን ነገር ልታሰማኝ ነው? ወዲያውም ይህንን አይነት የክህደት ትምህርት የሰማበትን ስፍራ ለቆ እያለቀሰ በፍጥነት ይወጣል። የቅዱስ ፖሊካርፕስ የሰማዕትነቱ ዜና የተገኘው የራሱ የሆነው የሰርሚንስ ቤተ ክርስቲያን ሰማዕትነቱን በአካል በተከታተሉ ወንድሞቹ አማካኝነት ጽፎ ለሌሎች አብያተ ክርስቲያናት ከበተነው መልእክት ነው። በጥንቷ ቤተ ክርስቲያን የሰማዕታት የሰማዕትነታቸው ሁኔታ ሳይፈሩ ሰውነታቸውን ለሰይፍ ለስለት እንዴት እንደሰጡ፣ ስለ ክርስቶስ ለመመስከር እንዴት ጨክነው እንደነበረ በሙሉ ዜና ገድላቸው እየተጻፈ በአብያተ ክርስቲያናቱ ይሰራጭ ነበረ። እንደ አግናጢዎስ ሁሉ በሮም በፖሊካርፕስ ሰማዕታት በሆኑበት ጊዜም በሰርሚንስ ከተማ የሕዝብ በዓል ተደርጎ ነበረ። እንደ ልማዳቸውን በበዓሉ በሚከበርበት በስታዲየማቸው የአራዊት ትርኢት ነበረ። አርኔክስ የተባለ አንድ ክርስቲያንም የአሕዛብ ጣዖታት ካላመለክ ለአራዊት እንሰጣለን ብለውት አሻፈረኝ ብሎ በመጽናቱ በዚያ በአራዊት ተበልቶ ሰማዕት ሆነ። በዚህ ጊዜም ሕዝቡ ክርስቲያኖች እንዲሁ እንዲጸኑ የሚያስተምራቸው ዋነኛው ፖሊካርፕስ ነው፣ እርሱ ተይዞ ይምጣ እያሉ ጮሁ። ቅዱስ ፖሊካርፕስ የሞት ፍርድ ሲፈረድበት ጸንቶ በከተማዋ ቢቆይም ምእመናንን እንዲሸሽ እያለቀሱ ስለለመኑት በአጠገብ ወዳለች መንደር ሸሸ። በዚያ ሳለ ሰማዕት እንዲሆን በራእይ ተረድቶ እንደሚሞት ለወንድሞቹና እህቶቹ ነገራቸው። ወዲያውም በጥቆማ ተይዞ ወደ ሰርሚንስ ከተማ እያንገላቱ ወስደው ሕዝብ በተሰበሰበበት በበዓሉ አደባባይ አቆሙት። እርሱም ክርስቶስ በሕዝብ አደባባይ ቆመ። የተቀበለውን መከራ እያሰበ የመከራው ተካፋይ ስላደረገው ፍጹም ደስታ መከራውን ይቀበል ነበረ። በሕዝቡን ፊት አቁሞ የሚናዘዘው ሹም ክርስቶስ እንደሚክድ ብዙ መግባቢያዎችንና ክርስቶስን እንዲክድ ማስፈራሪያዎችን ቢያቀርብለትም ያለ ፍርሃት ጸንቶ ክርስቲያንነቱን ስለመሰከረ በእሳት እንዲቃጠል ተፈረደበት። ወታደሮቹ ግን እሳት ውስጥ ከገባ በኋላ የሚያመልጥ መስሏቸው ለማጠር ሲዘጋጁ አይቶ ወደ እሳቱ እንደገባ ያበረታኝ ጌታዬ በእሳቱ ውስጥም ጸንቼ እንድቆይ ያስችለኛል አላቸው። ወታደሮቹ እጅግ
እጅና እግሩን አስረው ወደ እሳቱ ሲያቀርቡት ዓይኑ ወደ ሰማይ አቅንቶ እንዲህ በማለት የመጨረሻ ጸሎት አደረገ። አቤቱ ልዑል እግዚአብሔር የተወደደ ልጅህ የኢየሱስ ክርስቶስ አባት ሆይ በልጅ አንተ እንድናውቅ ሆነናልና የመላእክትና የኃይላት እንዲሁም የፍጥረታት ሁሉ ፈጣሪ አንተ ነህ። ፍጥረታትም ሁሉ ለሚኖሩት ባንተ ነው። በመንፈስ ቅዱስ አጋዥነት ለዘላለማዊ ሕይወት ትንሣኤ ያለ ፍርሃት ከክርስቶስ መከራ ተካፋይ ከሆንኩኝ ከሰማዕታት ወገን እንድቆጠር ስላደረከኝ እና በዚህች ቀንና ሰዓት በሚገባ ስላስተማርከኝ አመሰግንሃለሁ። እንደ እነርሱ ዛሬ በፊትህ ተቀብያለሁና እንደ መልካምና የተወደደ መስዋዕት አድርገህ ተቀበልልኝ። አንተ አስቀድመህ እንዳሳየኸኝ እና እንዳዘጋጀህልኝ አንተ እውነተኛና ታማኝ አምላክ ነህና ስለ ሁሉ ነገር አመሰግንሃለሁ፣ አከብርሃለሁ፣ ከፍ ከፍ አደርግሃለሁ። ከሰማያዊ ዘላለማዊ ሊቀ ካህናት ከተወደደው ልጅህ ከኢየሱስ ክርስቶስ ከእርሱ ጋራ ከመንፈስ ቅዱስ ጋራ ክብርና ምስጋና ለአንተ ይሁን ዛሬም ዘወትርም ለዘላለሙ አሜን። የጸሎቱ ይዘት ዛሬ በቤተ ክርስቲያናችን ከምታስተምረው ሚስጥረ ሥላሴ ጋራ አንድ አይነት ሲሆን ይህንንም የመሰለ ጸሎት አላት። በዚህ የቅድስት ቤተ ክርስቲያን አስተምህሮ ጥንታዊና ከምንጮቿ ከሐዋርያት የተረከበችው ለመሆኑ ታላቅ ማስረጃ ነው። ቅዱሱ ጸሎቱን ሲጨርስ በእሳቱ ውስጥ ወረወሩት። በቅዱሳኑ ላይ አድሮ ተአምር የሚሰራ እግዚአብሔር ለምእመናን መጽናኛ የሚሆን ድንቅ ተአምር አደረገ። እሳቱ ቅዱሱን ሰውነት ዙሪያውን እንደ ግድግዳ ከቦ የማያቃጥለው ሆነ። ሕዝቡም እሳቱ እንዳላቃጠለው ባዩ ጊዜ በጦር ተወግቶ ይሙት እያሉ ጮኹ። ወታደሮቹም በጦር ወጉትና በዚህ ሰማዕትነቱን ፈጸመ። ክርስቲያኖች እንዳያመልኩት በሚል የከበረ ስጋውን አቃጠሉ። በዚህ ጊዜ ደስ የሚያሰኝ የዕጣንና የሽቱ መዓዛ ሸተተ። ክርስቲያኖችም ተረፈ አጽሙን በክብር ወስደው ቀበሩት። ቤተ ክርስቲያንም በስሙ ሰሩለት። የካቲት 23 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ፓሊፓርፕስ ሐዋርያ ሰማዕት የሰርሚኒስ ጳጳስ፣ ቅዱስ ጊዮርጊስ ሊቀ ሰማዕታት አባቶቻችን አድዋ ላይ የረዳበት፣ ቅዱስ አውሳቢዮስ ሰማዕት የቅዱስ ፋሲለደስ ልጅ፣ ቅዱስ አውስግኒዮስ ሰማዕት። ወርሃዊ በዓላት ልበ አምላክ ቅዱስ ዳዊት፣ ቅዱስ ሶሎሞን ንጉሠ እስራኤል፣ አባ ጢሞቴዎስ ገዳማዊ፣ አባ ሳሙኤል፣ አባ ስምዖን፣ አባ ገብርኤል። ለእግዚአብሔር ምስጋና ይሁን። እኛንም የሰማዕታት ጽናታቸውን አድሎ ከበረከታቸው ይክፈለን ለዘላለሙ አሜን። ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምእለ ተጸምዱከ ዘልፈ ለእለ ያነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ወኩፈ እምእለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ሰባኪያን ሰማዕታት ጻድቃን መላእክት ተጉሃን ደናግል አዲዮ መነኮሳት ሄራን ባረኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጸሐፎ በከርታስ ወለዘ አጸሐፎ እንዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራጊተ ኩሉ እምባይስ ህቡረ ይመሃረነ ኢየሱስ ክርስቶስ አሜን። ይማረን።